ወደ ቀደመው ነገራችን እንመለስና ያለ ትላንት ዛሬ ያለ ዛሬ ነገ የለም። ጣሊያን ይሄንን አይታ በ1888 ጦርነት አዋጅን ኢትዮጵያ ላይ አወጀች። ቋን ከፊት አድርጋ እግዚአብሔርን ተማጽና ሃይማኖተኛ መሪዎች ስለነበሩ ኢትዮጵያ የቀደሙት አባቶቻችን የሰሯት ሀገር ናት። ያሁን ባለስልጣናት የሰሯት አይደለች። ያቆዩ ታሪክን ያቆዩ ወግን ያቆዩ ማንነትን ያቆዩ ስብዕናን ያቆዩ ሳይማሩ ኢትዮጵያን የሰሩ አባቶቻችን ተምረናል ብለን ኢትዮጵያ የምናጠፋውን ትውልድ ቢያዩ ምን ይሉ ይሆን? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አረገ በስብሐት አረገ በታ የዕርገትን በዓል በዕርገቱ ስፍራ ደረጀ ዘወይንዬ አስጎብኚ ድርጅት ግንቦት 21 የሚከበረውን የአምላካችን የመድኃኒታችን የኢየሱስ ክርስቶስን በዓለ ዕርገት ወደ ቅድስት አገር ኢየሩሳሌም ጉዞ አዘጋጅቷል። የዕርገት በዓል ዮርዳኖስን በመጠመቅ ገዳመ ቆሮንቶስ በመሄድ የተለያዩ ስፍራዎችን አይተው የሚመለሱበት መንፈሳዊ ሕይወቶ የሚጠናከርበት ሐሴትና ደስታን የሚያገኙበት ጉዞ ነው። መነሻ ግንቦት 19 መመለሻ ግንቦት 26 የአንድ ሳምንት ጉዞ የሆነውን አስቀድማችሁ ተመዝገቡና ከደረጀ ዘወይንዬ አስጎብኚ ድርጅት ጋር አንድ ላይ እንጓዝ። ዕርገትን በዕርገቱ ስፍራ እናክብር። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይለ ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ በታላቅ ኃይል ሞትን ድል አድርጎ ተነሳ፣ ሰይጣንንም አሰረው፣ አዳምንም ነፃ ወጣው። ከእንግዲህ በኋላ ደስታና ሰላም ሆነ። ውድ የደረጀ ዘወይንዬ ሚዲያ ተከታታዮች እንኳን ለአርበኞች ቀን በሰላምና በጤና አደረሳችሁ። ዛሬ ታሪክ ስለተዘነጋ፣ ዛሬ ትውልድ እየጠፋ ስላለ፣ ዛሬ አባቱን የማያውቅ ትውልድን እያፈራን ስላለ አባቶቻችን ዋጋ የከፈሉበትን ደረታቸውን ለጦር እግራቸውን ለጠጠር አንገታቸውን ለሰይፍ ጭንቅላታቸውን ለመጽሐፍ ሰጥተው ኢትዮጵያ ቅኝ ግዛት እንዳትያዝ ያደረጉበትን ቀን ሚያዝያ 27ን እናስባለን። ከዛ አስቀድመን ይህ ኢትዮጵያዊነት ለሌሎች እንዲንጸባረቅ ለሌሎች እንዲደርስ የበኩላችሁን አስተዋጽኦ ብታደርጉ መልካም ነው። የኢትዮጵያ ውለታ የማይከፈል ስለሆነ ሼር፣ ሰብስክራይብ፣ ላይክ በማድረግ ማንነቱን ያጣውን ትውልድ ማንነት እንዲኖረው ለማድረግ ሁላችንም እንረባረብ እንላለን። ወደ ቀደመው ነገራችን እንመለስና ያለ ትላንት ዛሬ ያለ ዛሬ ነገ የለም። ትላንት አባቶቻችን፣ ዛሬ እኛ፣ ነገ ልጆቻችን ናቸው። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬን ለማየት ትላንትና ታልፏል። እስኪ ትላንትንን አስታውሰን ዛሬን ደግሞ እንነጋገር። ትላንትና አባቶቻችን ታላላቅ ተጋድሎ አድርገው ዋጋ ከፍለው ይችን አገር አቆይተውልናል።
የኢትዮጵያን ታሪክ በወፍ በረር እንመልከት። ወደፊት እግዚአብሔር ቢፈቅድና ቢረዳን የ5000 ዓመት የኢትዮጵያን ታሪክ በጥልቀት እንመለከታለን። የኢትዮጵያ ታሪክ የሚጀምረው የ100 ዓመት አይደለም። የኢትዮጵያ ታሪክ የሚጀምረው ከንግሥተ ሳባም አይደለም። ከ2545 ከንጉሥ ሰብታ ጀምሮ ነው። ሰብታ፣ ኤሌክትሮ፣ ነቢር የሚባሉት እነዚህ ኢትዮጵያን ሲገዙ የቆዩ ናቸው። ከዛም ጲዮሪ አንደኛ ወይንም አክናውስ ነግሷል። የህንዱ ራማ በመጣበት ሰዓት እሱን ገለው አክናውስ ነገሰ። ከዛ በኋላ ነው እንግዲህ በርካታ ነገስታት ነግሰው ንግሥተ ሳባ ጋር የደረሰው። ከንጉሥ ሰብታ እስከ ንግሥተ ሳባ 74 ነገስታት ነግሷል። ከዛም አምላካችን መድኃኒታችን ኢየሱስ ክርስቶስ በሚወለድበት ሰዓት የኢትዮጵያ ንጉሥ ባዜን ይባላል። 17 ዓመት የነገሰ። ከዛም አብርሃ ወአጽብሃ በሦስተኛው መቶ ክፍለ ዘመን ደጋግ ወንድማማቾች ነግሷል። እንዲህ እያለን ወደ 912 ስንመጣ በ912 መራ ተክለ ሃይማኖት ነገሰ። ከ912 እስከ 1245 11 ነገስታት ሲነግሱ ከሰለሞን ስርወ መንግስት ወደ ዛጉዌ ስርወ መንግስት ተሸጋገረ። በእነዚህ በ333 ዓመታት ውስጥ ከ11ዱ ነገስታት 7ቱ 40 ዓመት የነገሱ ነበሩ። ከሰባቱ ደግሞ 4ቱ ቅድስና ያላቸው ነገስታት ነበሩ። ከዛም አፄ ዘርዓ ያዕቆብን አልፈን ስንሄድ አፄ ሰርፀ ድንግል ከአክሱም ወደ ጎንደር ከተማ እንዲመጣ አደረገ። በ1553 የነገሰው አፄ ሰርፀ ድንግል ከ1555 እስከ 1777 ለ222 ዓመት ርዕሰ ከተማዋ ጎንደር ሆነች። ርዕሰ ከተማዋ ጎንደር ስትሆን በ1777 አፄ ተክለ ጊዮርጊስ በነገሱበት በ5ቱ ዓመት ላይ ዘመነ መሳፍንት ገባ። ዘመነ መሳፍንት ወደ ኢትዮጵያ የገባው በ1777 ነበረ። ማዕከላዊ መንግስት ፈረሰ። ይሄ የማዕከላዊ መንግስት መፍረስ ሁሉም በየቦታ የየራሱን ንጉሥ እንዲሾም አደረገ። በ1845 ዓ ም ታላቁ ንጉሥ ዳግማዊ ቴዎድሮስ ኢትዮጵያን አንድ ለማድረግ ታላቅ ዋጋ ከፈሉ። በ1860 ለ15 ዓመት ከነገሱ በኋላ እጄን አልሰጥም፣ ሆዴ ይሙላ ደረቴ ይቅላ አልልም፣ ኢትዮጵያን አሳልፌ ለባዕድ አልሰጥም በማለት መቅደላ ላይ ራሳቸውን አጥፍተው ዋጋ ከፍለው የኢትዮጵያን ክብር አቆዩ። ከዛ በኋላ የአፄ ዮሐንስ አራተኛ የእህታቸው ባል አፄ ተክለ ጊዮርጊስ ለ3 ዓመት ነገሰ። እሱን አፄ ዮሐንስ ካጠፋው በኋላ ከ1863 እስከ 1882 ድረስ አፄ ዮሐንስ ለ18 ዓመት ነገሰ። ማለትም መጋቢት 1 በጥይት ተመቶ መጋቢት 2 አረፉ። መተማ ላይ አንገታቸውን ለሰማዕትነት ሰጡ። እኚህ ንጉሥ ካረፉ በኋላ ታላቁ ዳግማዊ ሚኒሊክ አስቀድመው ንጉሠ ሸዋ የነበሩት ያንን ተረክበው ኢትዮጵያን በአንድነት እየመሩ እንቅስቃሴ ጀመሩ። ጦርነቱ በደንብ ያልተረጋጋበት ማለትም ሕዝቡ ያልተረጋጋበት ረሃብ የነገሰበት ዓመተ ምሕረትና ወቅት ስለነበረ ጣሊያን ይሄንን አይታ በ1888 ጦርነት አዋጅን ኢትዮጵያ ላይ አወጀች። የእኛ ኢትዮጵያውያን ደግሞ እጅ መስጠት የማይወዱ ሃይማኖተኛ መሪ ስለሆኑ ሃይማኖት ስላላቸው በኢትዮጵያዊነት ስለሚኮሩ ጥቅምት እኩሌታ ወረይሉ ከተጠብቀኝ ስትወሰልት ባገኝ ማርያምን አልምርህም ብለው ማርያምን ማህተብ አድርገው ህዝቡ እንደ አንድ ልብ መካሪ እንደ አንድ አንደበት ተናጋሪ ሆኖ
ዘመቻውን አደረገ። በእግዚአብሔር ቸርነት የካቲት 23 አድዋ ላይ ታላቁን ድል ተቀናጀን። ኢትዮጵያ ቅኝ ግዛት ሳትያዝ ቀረች። ይህ ድል ለመላው የጥቁሮች ሕዝብ የነፃነት ተምሳሌ ሆነ። ይህ ድል ፓን አፍሪካኒዝም እንዲመሰረት በር ከፈተ። ይህ ድል ጥቁር ነጭን ማሸነፍ እንደሚችል በተግባር በዓለም ላይ አሳየ። ጣሊያን አፈረ። ኢትዮጵያውያን በሃይማኖት ጽናታቸውና በኢትዮጵያዊ አንድነታቸው ባደረጉት ዘመቻ ታቦተ ቅዱስ ጊዮርጊስን ይዘው ስዕለ ማርያምን ይዘው በእንባና በጸሎት ካህናቱ፣ መነኮሳቱ፣ ዲያቆናቱ፣ መስቀሉ፣ ታቦቱ ሲዘምት ሙስሊሞችም እየጸለዩ ሲዘምት እግዚአብሔር ረድቶን የ6 ሰዓት ጦርነት ብቻ ሆነ። ጣሊያን በዚህ እፍረቱ እጅግ በጣም ሐዘን ውስጥ ገባ። ከዛም አጤ ምኒልክ፣ ታላቁ ንጉሥ ዳግማዊ ምኒልክ፣ እምዬ ምኒልክ ታላላቅ ስራን ለኢትዮጵያ የሰሩ ኢትዮጵያን ከአፍረት ያዳኑ ስልጣኔ እንዲመጣ ወደ ኢትዮጵያ ያደረጉ ባቡርን፣ ስልክን፣ ሌሎችንም ነገሮች እንዲገቡ ያደረጉት ዳግማዊ አጤ ምኒልክ በ1906 አረፉ። ከዛ በኋላ ልጅ ኢያሱ ለ3 ዓመት ነገሰ። በ1909 ንግሥት ዘውዲቱ ነገሰች እስከ 1922 ጀምሮ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ጃንሆይ ነገሱ። እንግዲህ እሳቸው እንደነገሱ ብዙም ሳይቆይ በ1928 ጣሊያን ለሁለተኛ ጊዜ ወረራ ወደ ኢትዮጵያ ጦሯን አዘመተች። ያለ የሌለ መሳሪያዎቿን ተጠቀመች። ኢትዮጵያ አልተረጋጋችም በማለት ገና ንጉሡ ከዘመቱ 7 ዓመት አካባቢ ስለሆነ ሁሉም ማድረግ እችላለሁ ብላ በእልህና በቁጭት በበቀል ተነሳስታ አዲስ አበባ ድረስ መጣች። ቀዳማዊ ኃይለ ሥላሴ ለዲፕሎማሲ ወደ እንግሊዝ ሄደው ለተባበሩት መንግስታት ብዙ ጊዜ ጩኸታቸውን ሲያሰሙ በስብሰባው ላይ ድምፃቸው እንዳይሰማ ተደረገ። ቀዳማዊ ኃይለ ሥላሴ በርካታ አብያተ ክርስቲያናትን ያሳነጹ ሃይማኖተኛ የሆኑ መሪ ናቸው። ቀዳማዊ ኃይለ ሥላሴ ለመስቀል ክብር የሚሰጡ፣ ለታቦት ክብር የሚሰጡ፣ ለሃይማኖት ክብር የሚሰጡ፣ ለቤተ ክርስቲያን ክብር የሚሰጡ መሪ ናቸው። እስቲ ቀዳማዊ ኃይለ ሥላሴ ስርዓተ ሃይማኖታቸው የሚፈጽሙትን ተመልክተን እንመለስ። His Imperial Majesty Haile Selassie I, King of Kings, conquering lion of the tribe of Judah, elect of God, and Emperor of Ethiopia since 1930. Emperor Haile Selassie has survived crises few modern leaders experience. The brutal conquest of his country was the most painful. When he appealed for help to the League of Nations, he spoke not only for Ethiopia, but for the integrity of all small nations. The world turned its back and drifted into a second world war. In Ethiopian life, the imperial ruler is likened in splendor to the sun, in exalted power to the lion, in his divine being to the kings of Israel, and at times to God himself. ቀዳማዊ ኃይለ ሥላሴ ሃይማኖታቸውን ስለሚያከብሩ እግዚአብሔር እርሳቸውንም በተለያዩ ሀገራት አከበራቸው። ለተባበሩት መንግስታት መመስረት ትልቁን ድርሻ ያደረጉት የሚፈሩት የሚከበሩት ቀዳማዊ ኃይለ ሥላሴ ናቸው። የአፄ ዳዊትን ጽንሰ ሐሳብ በመቀበል አባይ እንዲገደብ ትልቁን ፕሮጀክት ያደረጉት ቀዳማዊ ኃይለ ሥላሴ ናቸው። በርካታ ዩኒቨርሲቲዎች እንዲገኙ የውጭ ስኮላሮች እንዲኖሩ ያደረጉት
ቀዳማዊ ኃይለ ሥላሴ ናቸው። እኚህ ቀዳማዊ ኃይለ ሥላሴ ሃይማኖተኛ ስለሆኑና ሃይማኖትን ስለሚያከብሩ በውጭ ሀገር የተደረገላቸውን አቀባበል ተመልክተን እንመለስ። First American visit by Vice President Nixon. እንግዲህ እንደተመለከታችሁት በአሜሪካም ሆነ በተለያየ ቦታ የተደረገላቸው አቀባበል ገንዘባችን ራሱ ዶላር ነበረ። ኢትዮጵያ በገንዘቧ፣ በኢኮኖሚዋ፣ በሃይማኖቷ፣ በባህሏ፣ በማንነቷ ያልወደቀች ሀገር እንድትሆን ያደረጉት ቀዳማዊ ኃይለ ሥላሴ ናቸው። ከዛ በኋላ ሃይማኖት አልባዎች መጡ። ለሃይማኖት ክብር የማይሰጡ፣ ለሃይማኖት አባቶች ክብር የማይሰጡ፣ ለታሪክ፣ ለባህል፣ ለማንነት፣ ለእሴት ክብር የማይሰጡ ይብሱኑም ታሪክን የሚያጠፉ፣ ታሪክን የሚያወድሙ፣ ትውልዱ ስደተኛ፣ አጫሽ፣ ቃሚ እንዲሆን የሚያደርጉ፣ መጠጥን ያስፋፉ፣ ዝሙትን ያስፋፉ፣ ግብረሰዶምን ያስፋፉ በርካታ ባለስልጣናቶች መጡ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከኃይለ ሥላሴ በኋላ ያሉት ባለስልጣናት ኦርቶዶክስን የሚጎዱ፣ ኦርቶዶክስን የሚያጠፉ እንጂ ኦርቶዶክስን የሚያከብሩ፣ ሃይማኖታቸውን በገሃድ የሚያሳዩ አይደለም። እንግዲህ ከታላቋ ስፍራ የቅዱሳን መፍለቂያ፣ የስልጣኔ ምንጭ፣ የሃይማኖት መሰረት ከሆነችው ከትግራይ የተገኙት ከመለስ ዜናዊ ጀምሮ ያሉት የመንግስት ባለስልጣናት በሃይማኖታቸው የሚኮሩ ሳይሆን ሃይማኖቷን የሚያጠፉ ሆነው ቤተ መንግስት ገቡ። ሌሎቹ ሙስሊሞች አዲስ አበባ ከንቲባ ሲሆን አሊ አብዶ አዲስ አበባን መስጊድ በመስጊድ አደረገ። ጁነዲ ሳዶን የሃይማኖትን ስራ ሰራ። ብዙ ሙስሊሞች በተቀመጡበት ወንበር ላይ የሃይማኖታቸውን ስራ ፈጸሙ። ፕሮቴስታንቶች አሁን ባሉበትም የስልጣን ወንበራቸው ላይ የነሱን ጥቅም የሚያስከብረውን በርካታ ስራ ሰሩ። የኛ የኦርቶዶክስ ተዋሕዶ አማኝ የሆኑ ባለስልጣናት ግን ቤተ ክርስቲያንን የበለጠ ያሳድዳሉ እንጂ በሃይማኖታቸው ኮርተው በእግዚአብሔር ተመክተው ስራ ሲሰሩ አናይም። የትላንቱ ተወዳጅ የነበረ መጽሐፍትን የጻፈ ዓለም ላይ ዞሮ ያስተማረ በሕዝብ ዘንድ ይወደድ የነበረ ዳንኤል ክብረት ዛሬ የት እንዳለ እያየን ያለ ነው። ለሃይማኖቱ የሚዋጋ፣ ለሃይማኖቱ የሚሞት፣ ለሃይማኖቱ ዋጋ የሚከፍል ሳይሆን ከአሳዳጆች ጋር በመሆን ቤተ ክርስቲያንን የሚሰቅል፣ ቤተ ክርስቲያንን የሚያሳድድ ሆኗል። የተመረጡት እስኪስቱ ድረስ ይህ ፈተና መምጣቱ ግድ ነውና እንግዲህ እነዚህ አባቶቻችን በዛ ሰዓት ጣሊያን ለ5 ዓመት ወረራ በሚያደርግበት ሰዓት ያለ መሪያችን ቀዳማዊ ኃይለ ሥላሴ እንግሊዝ ስለነበሩ ያለ መሪ ጣሊያንን ያሳፈሩ በዓለም ላይ ብቸኛ ሕዝብ ኢትዮጵያ ናት። ያለ መሪ ማሸነፍ ከቶ አይቻልም። የተቻለው ግን ለኢትዮጵያ ነው። ለሁለተኛ ጊዜ ጣሊያን እንዲያፈር ያደረጉት የኛ አባቶቻችንና እናቶቻችን በከፈሉት ዋጋ ነው። እንግዲህ ከሌሎቹም አልፎ የሃይማኖት አባቶች ለምሳሌ በቀድሞ ስማቸው መገርሳ በዳሳ ተብለው ኮንታ ላይ የወላይታ የተወለዱት ከዛም መምህር ኃይለ ማርያም የተባሉት ብፁዕ አቡነ ጴጥሮስ 1875 የተወለዱት ታላቅ አባት ሐምሌ 22 ተይዘው ሐምሌ 28 1928 ላይ መትረየስ ከፊታቸው ተደቅኖ የሞት አዋጅ ታውጆባቸው ስለ ዘራቸው ሳይሆን ስለ ኢትዮጵያ ሰማዕትነትን ከፈሉ። እንደዚሁም ብፁዕ አቡነ ሚካኤል ጎንደር ደብረ ታቦር ላይ በ1874 የተወለዱት ታላቅ አባት ህዳር 17 1829 በመትረየስ ዋጋ ከፍለው ሰማዕትነትን ተቀበሉ። እነዚህ አባቶቻችን ለዘር ሳይሆን ለኢትዮጵያዊነት ዋጋ ከፈሉ። በአንድ ወቅት እዚህ አዲስ አበባ ላይ የካቲት 12 እነ ሞገስ አስገዶም፣ አብርሃም ደቦጭ፣ ስምዖን
አደፍርስ ባደረጉት ታላቅ ተጋድሎ ግራዚያኒ ላይ ቦምብ ስለወረወሩ በአንድ ቀን 30,000 ኢትዮጵያውያን ተጨፈጨፉ። በዛን ሰዓት የነበረውን የህዝብ ቁጥርና የሞተውን የሰው ቁጥርን አወዳድሩ። 30,000 ህዝብ ተጨፈጨፈ። ከተማዋ ሬሳ በሬሳ ሆነች። ቀባሪ አጣ። ከተማዋ ደም እንደ ውሃ ፈሰሰ። የታሰሩት ሰዎች በውሃ ጥም ተሰቃይተው የሰው ደም የተቀላቀለበትን ውሃ ለመጠጣት ይረጋገጡ፣ ይጨፈላለቁ ነበረ። አባቶቻችን ያንን መከራ የውሃ ጥሙን፣ የረሃቡን፣ እንግልቱን ተቋቁመው ከሰማይ የሚበርባቸውን ከምድር የሚወራቸውን ተቋቁመው ዋጋ ከፍለው እቺ ሀገር ቅኝ ግዛት እንዳትያዝ አደረጉ። አባቶቻችን ቀላል ዋጋን አይደለም የከፈለው። ቤታቸው እየተናደ፣ ንብረታቸው እየወደመ፣ ልጆቻቸው እየተገደሉ፣ ነገር ግን ወደኋላ ባለማለት አባቶቻችን የአባቶቻቸው ልጆች ስለሆኑ አድዋ ላይ ያለው ድል በእግዚአብሔር ቸርነት እንደተሳካ ስለሚያምኑ እግዚአብሔርን ይዘው አንድ ቀን አይደለም፣ 2 ቀን አይደለም፣ 1 ሳምንት አይደለም፣ 1 ዓመት አይደለም፣ 5 ዓመት ሙሉ በየበረሃው፣ በየተራራው፣ በየሸንተረሩ ዋጋ ከፍለው ኢትዮጵያ ቅኝ ግዛት አትያዝም፣ እኛ የአባቶቻችን ልጆች ነን፣ ታሪክ መበላሸት፣ ሃይማኖት መበላሸት፣ ማንነት መበላሸት የለበትም ብለው ዋጋ ከፍለው ሚያዝያ 27ን እንድናይ አደረጉ። ይህ እኮ በቀላል የመጣ ዋጋ አይደለም። አንዳንድ የማይረባ ትውልድ ጣሊያን ምን አለ ትንሽ ቢጨምር ኖሮ ብሎ ቅኝ ግዛትን ይመኛል። ጣሊያን ቢጨምር ኖሮማ ሃይማኖት አልባ ትሆን ነበር። ጣሊያን ቢጨምር ኖሮማ ባህል ይቀየር ነበር፣ ማንነትህን ታጣ ነበረ። ይሄንን ስላልፈለጉ ነው አባቶቻችን ለኛ ለልጆቻቸው ሲሉ ባንዳ ውስጥ ከባንዳ ጋር ሁሉ እየታገሉ ከውስጥ አርበኛ ጋር እየታገሉ ትልቅ ስራ የሰሩትና በህይወታቸው በአጥንት ክስካሽ በደም ፍሳሽ ኢትዮጵያን ያቆዩልን። እንደዚሁ የተሰራች ኢትዮጵያ አይደለችም የተረከብናት። ብዙ ዋጋ የተከፈለላት ኢትዮጵያ ናት። ነገር ግን ትውልዱ ይህንን እንዳያውቅ በአብዛኛው ያለው ትውልድ የኢህአዲግ ትውልድ ስለሆነ ከ1983 ዓ.ም ወዲህ የተወለደው ብዙ ስለሆነ የአባቱን ታሪክ የአያቱን ታሪክ ማንነቱን እንዳያውቅ እየተደረገ የዘረኝነት ወተት እየተጋተ እየተጣ ዘር በዘር ላይ እንዲጨክን ፈልጎ ባልተወለደበት ዘር ፈልጎ እንዲገድል እየተደረገ ይገኛል። በአንድ ጉድጓድ ላይ የተዛቀ አስከሬን ይቀበራል። እኛው ገዳይ፣ እኛው ሟች፣ እኛው አፈናቃይ፣ እኛው ተፈናቃይ፣ እኛው አሳዳጅ፣ እኛው ተሳዳጅ እንድንሆን ተደረገ። አባቶቻችን ዋጋ የከፈሉልን ለዚህ አልነበረም። አባቶቻችን የሞቱልን እንድንገዳደል አልነበረም። አባቶቻችን ሰማዕትነትን የተቀበሉት እንድንጨራረስ አልነበረም። ነገር ግን እንዳለመታደል ሆኖ ከጣሊያን ወረራ በላይ ከሌሎቹ ወረራ በላይ አሁን ታሪክ እየጠፋ አለ። ማንነት እየጠፋ አለ። ስብዕና እየጠፋ አለ። አዎ ስብዕና ይነቀላል። ታሪክ ይነቀላል። ባህል ይነቀላል። ወግ ይነቀላል። ማንነት ይነቀላል። ከሱ በላይ ደግሞ ከፍ አድርገው ዘረኝነት ይተከላል። ለቆመ ሰው ሳይጨነቁ ለሞተ ሬሳ ችግኝን ይተከላል። እጅግ የሚያሳዝንና የሚያሳፍር ጊዜ እነዛ አርበኞች፣ እነዛ ጀግኖች፣ እነዛ አባቶቻችን የከፈሉት ዋጋ ለኢትዮጵያዊነት ነው። ኢትዮጵያዊነት በቃላት የሚገለጽ ማንነት አይደለም። ኢትዮጵያዊነት ከቃላት በላይ ነው። ዛሬ ትውልዱ የአርበኞችን ቀን እንዲያውቅ ሳይሆን ቫላንታይን ዴይ እንዲያውቅ ነው የሚደረገው። ጎስት ስፕሪት ዴይ እንዲያውቅ ነው የሚደረገው። ክሬዚ ዴይ እንዲያውቅ ነው የሚደረገው። የኛ ያልሆነው እንዲታወቅ ነው የሚፈለገው። ታላላቅ ጀግኖችን ጀግኒት የሆኑ ሴቶችን ያፈራች ኢትዮጵያ ንግስተ ሳባ፣ ንግስተ ካሲዮፓን፣
ንግስት ዘውዲቱን እቴጌ ጣይቱን ያፈራች ኢትዮጵያ ያለች ማርች 8 እንዲከበር ነው የሚደረገው። እንዴት የሚያሳፍር ነገር ነው እየተሰራ ያለው። እኛ ከማንም ምንም የማንጠብቅ ለሌላው ዓለም የምንተርፍ ስልጣኔ ያለን ታሪክ ያለን ማንነት ያለን በኪነ ህንፃው ቢባል በስነ ጽሁፉ ቢባል በዜማው ቢባል በስነ ፈለኩ ቢባል ቀዳማይ ሆነን ሳለን ጭራ እንድንሆን የተደረገው በእኛው ሰዎች ነው። በርካታ መጠጥ ቤቶች ይከፈታሉ፣ በርካታ ቁማር ቤቶች ይከፈታሉ፣ በርካታ ሺሻ ቤቶች ይከፈታሉ። ትውልዱ ማንነት እንዳይኖረው የማስታወስ አቅሙ በቴክኖሎጂ እንዲጠፋ እየተደረገ ነው። አንባቢ ትውልድ ጠፋ። ጠጪ ትውልድን አፈራን፣ ቃሚ ትውልድን አፈራን። እንደ ጀግንነት የጫት ገቢ በዜና ይነገራል። ቤተ መጻሕፍት የሉም፣ መጠጥ ቤቶች ግን ብዙዎች ናቸው። የራሷ ፊደልና ቁጥር ያላት በዓለም ላይ ካሉ 3 ሀገራት አንዷ የሆነችው በአፍሪካ ብቸኛ የራሷ ፊደል ያላት ሀገር ኢትዮጵያ የተማሩ መሃይሞች ፈቅለውባት ማንነቷን እንድትጠላ ማንነቷን እንድትረሳ እየተደረገ ነው። ዓመተ ምህረት የሚለው እንዲጠፋ እየተደረገ ነው። ወደ ተለያየ ቦታ ስንሄድ ወደ አየር መንገድም ወደ መብራት ኃይልም ወደ ቴሌም ስንሄድ የቀን አቆጣጠሩ ራሱ ተቀይሮ በውጭ እየቆጠርን ያለ ነው። የኢትዮጵያ ቁጥር እንዲጠፋ ተደረገ። የቴሌቪዥን መስኮቶቻችን ላይ ኢቢኤስ፣ ኢቢሲ፣ አርትስ፣ ጄቲቪ በእንግሊዘኛ ፊደል ነው የሆነው። ያሳዝናል። የምንጠጣቸው ውሃዎች በተደጋጋሚ እንደተናገርነው አኳሴፍ፣ አኳዲስ፣ የስ፣ ቤስት፣ ጎልድ፣ ቶፕ እየተባለ ስያሜዎቻቸው በውጭ ነው ያሉት። ምነው በጀግኖቻችን በሰየመን። ለጀግኖቻችን ማስታወሻ ምንድነው ያቆየ ነው? በየቀኑ ስለ አንድ ጀግና ብንናገር በአመት አይደለም በ10 ዓመት አይበቃንም። ግን እኛ ታሪክ አጥፊ፣ አባቱን ቀባሪ፣ አባቱን ደፋሪ፣ ታሪክን የሚደፍር ትውልድን እያፈራን ያለ ነው። በዓለም ላይ በተለያዩ ቦታዎች ኦልድ ታውኖች አሉ። ኢትዮጵያ ብቸኛ እያፈረሰች የምትሰራ ኦልድ ታውን የሌላት፣ ኦልድ ሲቲ የሌላት፣ በዘረኝነት የታጠረች፣ ትላንትን የዘነጋች፣ ማንነትን ያጣች እየሆነች ነው ያለችው። ለእኛ ፋውንቴን አይደለም፣ ለእኛ ብልጭልጭ መብራት አይደለም። ለእኛ የአባቶቻችን ታሪክ በደማቅ ቀለም ሲጻፍ ማየት ነው የምንፈልገው። ውለታቸውን ለምንድን ነው የምንረሳው? የከፈሉትን ዋጋ ለምንድን ነው የምንረሳው? የፈሰሰውን ደም፣ የተሰባበረውን አጥንት ለምንድን ነው የምንረሳው? ዛሬ እርስ በርሳችን ቅኝ ግዛት እየተያያዘን አንዱ አንዱን እየገደለ አንዱ አንዱን እያጠፋ ሰበር ዜና እያለን እያወጣን ነው። ይሄ ያሳፍራል። የአባቶቻችን ተጋድሎ ግን እኛ እንድንጫረስ አልነበረም። ለእንግሊዝ እጅ ያልሰጡት፣ ለጣሊያን ያልተንበረከኩት፣ ለቱርክ፣ ለዱርቡሽ፣ ለማህዲስቶች፣ ለግብጾች ያልተንበረከኩት አባቶቻችን እኛ እርስ በርሳችን እንድንባላ አልነበረም። ከቀዳማዊ ኃይለ ሥላሴ በኋላ የድል አርማ አስረክበውን ቀዳማዊ ኃይለ ሥላሴ ሲናገሩ ድሉ የእግዚአብሔር ነው አሉ። አዎ የኢትዮጵያ ድል የእግዚአብሔር ነው። የአድዋ ድል የእግዚአብሔር ነው። የ5 ዓመት የጣሊያን ወረራ ኢትዮጵያ ድል እንድታደርግ ያደረገው እርሱ እግዚአብሔር ነው። ድሉ የእግዚአብሔር ነው። የእግዚአብሔርን ድል ረሳ ነው። መሸከም አቃተን። ክብራቸውን መሸከም አቃተን። ዝናቸውን መሸከም አቃተን። ጀግንነታቸውን መሸከም አቃተን። ሀገር ሲያረጅ ጃርት ያፈራል ሆነና ታሪክ አጥፍተን ኢትዮጵያን ታሪክ አልባ ለማድረግ ተነሳን። በጣም ያሳዝናል። ግንቦት ሃያ እንዴት ይከበር እንደነበረ እናውቃለን። የፓርቲ በዓል አከባበር ይደምቃል። ነገር ግን አባቶቻችን ዋጋ የከፈሉት ካራማራ ላይ ሶማሌን ያሳፈሩት እነ ኮሎኔል መንግስቱ ኃይለማርያም የከፈሉትን ዋጋ እናጠፋለን። መሪዎች በሚያደርጉት በጎ አመራር ህዝቡ አንድ ሆኖ ያጠቃል።
ጣሊያንን ያሳፈርነው አንድ ስለሆነን ነው። ሶማሌን ያሳፈርነው አንድ ስለሆነን ነው። ድሉ የሁሉም ነው። ድሉ የእግዚአብሔር ነው። እንደዚህ ዋጋ ከከፈሉት ውስጥ የኔም ቤተሰቦች ዋጋ ከፍለዋል። በድፍረት እናገራለሁ የአርበኛ ልጅ እንጂ የባንዳ ልጅ ስላልሆንኩኝ። በድፍረት እናገራለሁ ደረታቸውን ለጦር የሰጡ ልጅ እንጂ ኢትዮጵያን አሳልፈው የሚሰጡ ልጆች ስላልሆንኩኝ። አዎ በድፍረት እናገራለሁ ሃይማኖትን የሚወድ ታሪክን የሰራ ሀገርን የሚወድ ልጅ እንጂ ታሪክን የሚጠላ የሚሸጥ ልጅ ስላልሆንኩ። አባቴ መላከ ሰባት አርበኛ ነጋሽ ኃይለማርያም የእመጓ ብቃይ የ10 ዓመት ዲያቆን ሆኖ አባቱ የኔታ ኃይለማርያም አብረው ነበር ጣሊያን የዘመቱት። እነሱ ብቻ አይደሉም። የአባቴ ወንድም በርካታ ገዳማትና አድባራትን የረዱ አብያተ ክርስቲያናትን ያሳነጹ ባለፈው 2 ዓመት በ103 ዓመታቸው ያረፉት አባ ገብረ ጻድቅም አርበኛ ከመሆንም አልፎ ጣሊያን ወታደርን ማርከዋል። የእናቴ አባት ግርማ መልካ ደበሌ ቦሩ ታላቅ ተጋድሎን አድርገዋል፣ ዘምተዋል። አርበኞች ናቸው እነዚህ አራቱ። ለዘር አልዘመቱም፣ ለኢትዮጵያዊነት ለሰንደቅ ዓላማዋ ነው የዘመቱት። አጼ ዮሐንስ ላዘጋጇት ሰንደቅ ዓላማ፣ አጼ ምኒልክ አድዋ ላይ ላውለበለቧት ሰንደቅ ዓላማ፣ አጼ ኃይለ ሥላሴ ሰንደቅ ዓላማዋ ከፍ እንድትል ላደረጓት ለዛች ሰንደቅ ዓላማ ነው የዘመቱት። ዶጋሌ ላይ ዋጋ ለተከፈለበት፣ ማይጨው ላይ ዋጋ ለተከፈለበት፣ ካራማራ ላይ ዋጋ ለተከፈለበት፣ አድዋ ላይ ዋጋ ለተከፈለበት በደማቅ ቀለም ላጻፏት ኢትዮጵያ የኢትዮጵያዊነት መገለጫ ለሆነችው ለአረንጓዴ ቢጫ ቀይ ሰንደቅ ዓላማ ከዚህ ሰንደቅ ዓላማ ላይ ነው ብዙዎቹ ቀለም የወሰዱት። የአፍሪካ ሀገራት የወሰዱት ነፃነት መውጣት ይቻላል ያሉት ማንዴላን አሰልጥና ፓስፖርት የሰጠች ኢትዮጵያ፣ ለዚምባብዌ ነፃ መውጣት ዋጋ የከፈለች ኢትዮጵያ፣ ለካ ጥቁር ማሸነፍ ይችላልን እንዲሉ ያደረገች ኢትዮጵያ ሰንደቋን ከፊት አድርጋ እግዚአብሔርን ተማጽና ሃይማኖተኛ መሪዎች ስለነበሩ የመሳሪያ ቁጥር የሰው ኃይል የማይመጣጠነውን ጣሊያንን አስተውሉ። አዲስ አበባ ማዕከላዊ መንግስት ድረስ መጥቶ የነበረውን 5 ዓመት ቆይቶ የነበረውን ጣሊያንን ሳይንበረከኩ እጅ ሳይሰጡ ገንዘብ ሳያታልላቸው ሆዳቸው ሳያሸንፋቸው ድል አደረጉ። ለዚህ ነው እኛ ኢትዮጵያውያን የነፃነት ቀን የለንም የድል ቀን እንጂ ቪክትሪ ኦፍ አድዋ ነው የምንለው። የአድዋ ድል ለዛሬ ለሚያዝያ 27 ድል ትልቁ ነጸብራቅ ነው። ይቻላልን ነው የያዙት። ለሚያምን ሁሉ ይቻላል እንዳለ መጽሐፍ ቅዱስ አምነው ነው ድል ያደረጉት። እምነት የሌለው ሰው ነው ድል ማድረግ የማይችለው። መቻል አለመቻል አይምሮአችን ውስጥ ነው ያለው። ዛሬም እኛ ክፉ ወራሪ ልንዋጋ ይገባል። አባቶቻችን ወረራን በመቃወም ስለ ኢትዮጵያ ዝም ባለማለት ባደረጉት ተጋድሎ ኢትዮጵያ ቅኝ ግዛት እንዳትያዝ ስለተደረገ እኛም ልጆቻቸው ታሪክ ሲጠፋ ዝም አንልም፣ ባህል ሲጠፋ ዝም አንልም፣ እሴት ወግ ሲጠፋ ዝም አንልም፣ ዘረኝነት ሲነግስ ዝም አንልም፣ ሃይማኖት ሲደፈር ዝም አንልም። እንጮሃለን፣ ባንደበታችን እንጮሃለን፣ በብዕራችን እንዋጋለን። በዝምታ ውስጥ የባንዳ ተሳታፊዎች አንሆንም። አዎ አባቶቻችን የከፈሉትን ዋጋ በማሰብ ዝም አንልም፣ እንጮሃለን። ስለ ግብረ ሰዶም ዝም አንልም፣ ስለ ባህል መጥፋት ዝም አንልም፣ ስለ አስፈላጊ ድርጊቶች ዝም አንልም፣ ስለ ጥቃት ዝም አንልም፣ ስለ መደፈር ዝም አንልም፣ ስለ መጤ ጎጂ ልማዶች ዝም አንልም፣ ስለ ማንነት መነቀል ዝም አንልም። እያንዳንዱ ነገር እጅግ አንገት የሚያስደፋ ስራ በራሳችን ሰዎች በራሳችን ባለስልጣናት እየተፈጸሙ ይገኛሉ።
አባቶቻችን ይሄን ቢያዩ ምን ይሉ ይሆን? አፄ ቴዎድሮስ ይሄን ቢያዩ፣ ዮሐንስ አራተኛ ይሄን ቢያዩ፣ ዳግማዊ ምኒልክ ይሄን ቢያዩ፣ ቀዳማዊ ኃይለ ሥላሴ ይሄን ቢያዩ ምን ይሉ ይሆን? ፈላስፋው አፄ ዘርዓ ያዕቆብ ይሄን ቢያዩ ምን ይሉ ይሆን? እነ አብርሃ ወአጽብሃ ይሄን ቢያዩ፣ ቅድስናን የተላበሰው ንጉሥና አፄ ላሊበላ ቅዱስ ላሊበላ ይምርሃነ ክርስቶስ ይሄን ቢያዩ ምን ይሉ ይሆን? እነ ናኩቶ ለአብ ንጉሡ ስውሩ ንጉሥ ምን ይሉ ይሆን? የዜማው ባለቤት ቅዱስ ያሬድ፣ ማህሌታዊ ቅዱስ ያሬድ፣ ስውሩ ቅዱስ ያሬድ፣ ፈላስፋው ቅዱስ ያሬድ፣ መጽሐፍትን የጻፈ ዜማን የደረሰ ታላቅ ስራን የሰራ ማህሌትን የደረሰ ቅዱስ ያሬድ፣ አንቀጸ ብርሃንን የጻፈ ቅዱስ ያሬድ ኢትዮጵያ እርስ በርሳችን ስንፋጅ ቢያይ ምን ይል ይሆን? እነዛ አጥንታቸው የተከሰከሰ ደማቸው የፈሰሰ አባትና እናቶቻችን እኛ እንደዚህ ስንጫረስ ቢያዩ ምን ይሉ ይሆን? እነ እቴጌ ጣይቱ ምን ይሉ ይሆን? እነ ንግሥተ ሳባ ምን ይሉ ይሆን? ማከዳ ንግሥተ አዜብ በመጨረሻም ተነስታ ትፈርዳለች የተባለችው አዜብ ይሄን ብትሰማ ይሄን ብታይ ምን ትል ይሆን? እነ ንግሥት ዘውዲቱ እነ ንግሥት ካሲዮጵያ ከ2 ቀን ከንግሥት ዋካና ጀምሮ እስከ 31 ዓመት ንግሥት ሳባ ድረስ የነገሱ ሴት ጀግኒት ነገሥታት ይሄንን ቢያዩ ምን ይሉ ይሆን? ስራችን የሚያሳፍር፣ ስራችን በዓለም ላይ የሚያሸማቅቅ 50 ዓመት በላይ ጦርነት ውስጥ የኑሮ ውድነት ሳያንስ፣ በሽታው ሳያንስ እርስ በርስ መገዳደላችን፣ በአማራ ክልል ተማሪዎች ትምህርት እንዳይማሩ ተደርጎ በርካታ ልጆች ቤታቸው ተቀምጠው ሕፃናቶች ዘመቻ እየዘመቱ በኢትዮጵያ ውስጥ ባለበት በዚህ ሁኔታ ወጥቶ መቅረት በበዛበት በሰላም ደርሶ መመለስ ባጣንበት በዚህ ሰዓት ልጅ ወላጁን እንኳን ለመቅበር ወደ ቀየው መሄድ ባልቻለበት በዚህ ሰዓት እነዛ ለጣሊያን፣ እነዛ ለእንግሊዝ፣ እነዛ ለቱርክ፣ እነዛ ለማህዲስ፣ እነዛ ለግብፅ ያልተንበረከኩ አባቶች ይሄንን ትውልድ ቢያዩት ምን ይሉ ይሆን? ባህልን ያቆዩ፣ ታሪክን ያቆዩ፣ ወግን ያቆዩ፣ ማንነትን ያቆዩ፣ ስብዕናን ያቆዩ፣ ሳይማሩ ኢትዮጵያን የሰሩ አባቶቻችን ተምረናል ብለን ኢትዮጵያ የምናጠፋውን ትውልድ ቢያዩ ምን ይሉ ይሆን? በሱስ የተያዘውን ትውልድ ቅሞ መረቀንኩ የሚል፣ ሰክሮ ጨበስኩ የሚል፣ ኃጢአትን እንደ ክብር የሚያወራውን ትውልድ፣ የኳስ ተገዢ፣ የዘፈን ተገዢ፣ የፊልም ተገዢ ጣዖት የሆነበትን ትውልድ፣ ማንነትን ያጣውን ትውልድ፣ ሱሪውን ዝቅ አድርጎ የሚሄድ ትውልድ፣ ግብረ ሰዶምን ያስፋፋውን ትውልድ ቢያዩ ምን ይሉ ይሆን? ሃይማኖት ቤት ውስጥ ገብቶ ፖለቲካው ዘረኝነቱ ገብቶ እና አቡነ ጴጥሮስ ለኢትዮጵያ አንድነት ሲሞቱ ዛሬ የኦሮሞ ጳጳሳት እንዲህ ሲፈነጩ ሲያዩ አቡነ ጴጥሮስ ምን ይሉ ይሆን? እና አቡነ ሚካኤል ምን ይሉ ይሆን? ኢትዮጵያ ኢትዮጵያ እያሉ የሞቱ ብፁዓን ሊቃነ ጳጳሳት የቀደሙት አባቶቻችንና አባ ሰላማ የባሌው ባህታዊው አባት ምን ይሉ ይሆን? እና አቡነ ኤልሳ ኤልያስ መንገድ ሩቅ ነውና ተነስተህ ብላ ብለው የተናገሩትና በመኪና አደጋ የሞቱት እነሱ ይሄንን ቢሰሙ ምን ይሉ ይሆን? ቤተክርስቲያን በሙሰኝነት ስትሞላ፣ በዘረኝነት ስትሞላ፣ በመከፋፈል ስትሞላ፣ በፖለቲካ ስትመራ፣ ክብሯን ስታጣ እነዚያ አባቶቻችን ለሀገርም ለሃይማኖትም ዋጋ የከፈሉ አራሽ ቀዳሽ ተኳሽ የሆኑ አባቶቻችን ይሄንን ቢሰሙ ምን ይሉ ይሆን? እጅግ በጣም የሚያሳዝን፣ እጅግ በጣም የሚያሳፍር፣ እጅግ በጣም የሚቆጭ፣ እጅግ በጣም የሚያም ተግባር ነው እየተደረገ ያለው። እባካችሁ ትላንትን አንርሳ። የአባቱን ታሪክ የሚያጠፋ በልጁ ታሪክ ይጠፋል። የአባቱን ታሪክ የሚረሳ የእሱ ታሪክ በልጁ ይረሳል።
አባቱን የሚያከብር በልጁ ይከበራል። ትላንትን የሚያስታውስ ዛሬው መልካም ይሆንለታል። ግን እየተደረገ አይደለም። ከዛ ይልቅ ማህበራዊ ሚዲያው የሚያንጸባርቀው ኳስን ነው። ብዙዎቻችን በቲክቶክም ሆነ በዩቲዩብም በኢንስታግራምም በተለያየ መልኩ አርቲስት ቢሞት፣ ዘፋኝ ቢሞት፣ ታዋቂ ሰው ቢሞት ሚዲያው የሚያጥለቀልቀው እሱን ነው። አባቶቻችን ሞተው ዋጋ የከፈሉበትን በዓል ረስተነዋል። ታላቁን የድል ቀን ረስተነዋል፣ ዘንግተነዋል። ስሜታውያን ሆነናል። አባቶቻችንን አንርሳ። ቴክኖሎጂ ሳይኖር አባቶቻችን ነበሩ። ዩቲዩብ ሳይኖር፣ ቲክቶክ ሳይኖር፣ ኢንስታግራም ሳይኖር፣ ፌስቡክ ሳይኖር፣ አውሮፕላን ሳይኖር፣ ሬዲዮን ስልክ ሳይኖር አባቶቻችን ነበሩ። አቆዩት ኢትዮጵያን። በደም አቆዩት፣ በአጥንት አቆዩት፣ ሕይወታቸውን ገብረው አቆዩት። ይህን ታሪክ ለምንድን ነው የምንዘነጋው? እኛ አባቶቻችን ልጆች ልንሆን ይገባል። መሞት እንደሆነ እኮ አይቀርም። ማነው በምድር ላይ የሚቆየው? እንሞታለን። ሁላችንም እንሞታለን። እንዳለ ነብዩ እንሞታለን። ከኢትዮጵያዊነት ይልቅ ዘረኝነትን አንግሰን ይሆን የምንሞተው? ማንነትን አተን ይሆን የምንሞተው? ስብዕናን አተን ይሆን የምንሞተው? ልባችን ሸፍቶ ይሆን የምንሞተው? በመጠጥ ተደግፈን ይሆን የምንሞተው? በሱስ ውስጥ ሆነን ይሆን የምንሞተው? መሞታችን እንደው አይቀርም። ታሪክ ሰርተን እንሙት፣ ታሪክ አቆይተን እንሙት። ወይ ታሪክ አልሰራን፣ ወይ ታሪክ አላወቅን፣ ወይ ታሪክ አልጠበቅን። ታሪክ አልባ እንዴት እንሆናለን? እኛ ባለ ታሪኮች ነን። ታሪክ አለን። ታሪክ አልባ አይደለንም። አባቶቻችን ያቆዩልን ታሪክ አለ። አስደናቂ ታሪክ፣ ደማቅ ታሪክ፣ በዓለም ላይ ከፍ ከፍ የሚያደርገን ታሪክ አለ። ያሁኑን ዘረኝነትን ተመልክተን፣ ያሁኑን ጨለማ ተመልክተን ታሪክ አልባ ራሳችንን አናደርግ። ኢትዮጵያን እኛ በለበስነው ልብስ መጠን አንለካት። በእኛ ስብዕና መጠን አንለካት። በእኛ ዕውቀት መጠን አንለካት። በእኛ ስልጣን መጠን አንለካት። ኢትዮጵያ የቀደሙት አባቶቻችን የሰሯት ሀገር ናት። የአሁን ባለስልጣናት የሰሯት አይደለችም። የአሁን አዋቂ ነን የሚሏት የሰሯት አይደለችም። ተሰርታ የተሰጠችን ሀገር ናት ኢትዮጵያ። ታሪክ ሰርተው፣ ኪነ ህንፃ ሰርተው፣ ስነ ጽሑፍ ሰርተው፣ ስነ ፈለክ ሰርተው፣ ባህል አቆይተው፣ ማንነት አቆይተው፣ ስብዕና አቆይተው ለእኛ ሰጡን። መያዝ አቃተን። እኛ የውጭ ናፋቂዎች ሆንን። እኛ እንጀራ ሳይሆን የጠላ ቂጣ አማረን። እናት ሳይሆን እንጀራ እናት አማረን። እንመለስ ወደ ቀደመው ማንነታችን፣ ባክ ቱ ዘ ኦሪጂን። ወደ ኢትዮጵያዊነታችን እንመለስ። ወደ ሰንደቅ ዓላማዋ እንመለስ። ይሄ ዘረኝነት ያልፋል። ይሄ ጨለማ አገዛዝ ያልፋል። ይሄ መገዳደሉ ያልፋል። ኢትዮጵያ በትልቅ ከፍታ ላይ ትሆናለች። ሰንደቅ ዓላማዋም ከፍ ብሎ ይውለበለባል። ስሟም በደማቅ ቀለም ይጻፋል። እውነት እላችኋለሁ እኛ እናልፋለን፣ ኢትዮጵያ ግን አታልፍም። ኢትዮጵያ ልጆች አሏት። ኤልያስ ሰው የለኝምና ውሰደኝ ሲል አንተም ማታቀው 7000 ሰራዊት አለኝ አለ እግዚአብሔር። እግዚአብሔር ያስነሳል። ሰው ይችላል። እግዚአብሔር ታሪክ መቀየር ይችላል። በማይክሮ ሰከንድ ውስጥ ለውጥ ማምጣት የሚችል አምላክን ነው የምናመልከው። ናቡከደነጾርን ሳር ያስጋጠ እግዚአብሔር አሁንም እግዚአብሔር ነው። እስራኤላውያንን ባህር ከፍሎ ያሻገረ እግዚአብሔር አሁንም እግዚአብሔር ነው። የኤልያስ አምላክ የእኛም አምላክ ነው። ይችላል። እግዚአብሔር ጎልያድን በጠጠር የጣለ ዳዊትን ያፈራ የፈጠረ እግዚአብሔር የእኛም አምላክ ነው። ይችላል። ወደ እግዚአብሔር ልንጮህ ያስፈልጋል። እባካችሁ ወጣቶች ማንነታችሁን አትጣሉ። ማንነታችሁን አትርሱ። ታሪካችሁን እወቁ። ማንነታችሁን እወቁ። ከፌስቡክ ይልቅ መጽሐፍት ማንበብን እንልመድ። አንባቢ ትውልድ እንሁን። ጠጪ ትውልድ አንሁን።
ቴክኖሎጂ አይምሮአችንን አጠበ። ሁሉ ነገር በመጠንና በአግባብ ይሁን። አባቶቻችን ብዕር ቀርጸው ብራና ዳምጠው ቀለም በጥብጠው ለትውልዱ መጽሐፍትን አቆዩ። ዛሬ ቴክኖሎጂው በአንድ ቫይረስ ለቆ ሙሉ ለሙሉ ዩቲዩብን ሊያጠፋ ይችላል። በቃል ያለ ይረሳል፣ በመጽሐፍ ያለ ይወሳል ነውና ብዙ ሰዎች የኢትዮጵያን ታሪክ ጻፉ። የኢትዮጵያን ጀግንነት፣ የኢትዮጵያን ባህል፣ የኢትዮጵያን ማንነት ጻፉ። መጽሐፍ ለትውልዱ ያስፈልገዋል። ለዚህ ነው አባቶቻችን በመጽሐፍ ያቆዩት፣ በስዕል ያቆዩት። ሞኞ ነው አይደለም፣ ለመጪው ትውልድ ብለው ነው። ግን ያለው ትውልድ አባቶቻችን ዋጋ ከፍለው ያቆዩትን ብራና የሚሸጥ ሆነ፣ መስቀል የሚሸጥ ሆነ፣ ታሪክ የሚሸጥ ሆነ፣ ሀገር የሚሸጥ ሆነ። ይሄ እኮ ለትውልዱ እርግማን ነው። ለትውልዱ እርግማን፣ ለትውልዱ ጥፋት፣ ለትውልዱ መዓትን እናውርስ። ታሪክን እናውርስ፣ ማንነትን እናውርስ፣ በጎነትን እናውርስ፣ ኢትዮጵያዊነትን እናውርስ፣ ሰንደቅ ዓላማውን እናውርስ። ትላንት ያልነበረ የዘረኝነት አርማ ነገም አይኖርም። ትላንት ያልነበረ ዘረኝነት ነገ አይኖርም። በእርግጠኝነት ነግራችኋለሁ፣ ነገ አይኖርም። ትላንት የነበረው ኢትዮጵያዊነት ነው። ትላንት የነበረው ሰንደቅ ዓላማ ነው። ትላንት የነበረው አብሮነት ነው። ትላንት የነበረው ባህል ነው። ይሄ ይቀጥላል። ሊነጋ ሲል ይጨልማል። እንደጨለመ ግን አይቀርም። የመሳሪያ ብዛት ከሞት አያድነንም። የታንክ ብዛት፣ የድሮን ብዛት ከሞት አያድነንም። የሰራዊት ብዛት ከሞት አያድነንም። በአፍሪካ በሰራዊት ብዛት አንደኛ ተብሎ ነበር በደርግ ጊዜ። ወዳጅ አያድነንም። ከዓለም መሪዎች እንማር። እንደ ማንዴላ ብንሆን ይሻለናል። ሀገሬን አላስፈትሽም ያለው የኢራቁ መሪ ሀገሩን አይደለም ጉሮሮውን በባትሪ ተፈትሸዋል። ሳዳም ሁሴን በኢትዮጵያ ሳህን አልበላም ብሎ ሲሞላቀቅ የነበረው ጋዳፊ ቱቦ ውስጥ ተገኝተዋል። ሙባረክንም አይታችሁታል የሆነውን። ወዳጄ የሆሳና ሰው ስቅለት ላይ አታገኘውም። ዛሬ ሊያወድስ ይችላል። ሆሳና ንገስብን፣ ንገስልን ብለው ለአህያ ለክርስቶስ ብቻ ሳይሆን ለአህያዋ ዘንባባ ብቻ ሳይሆን ልብሳቸውን ያነጠፉ የሆሳና ሰዎች ስቅለት ላይ አልነበሩም። ከዚህ በፊት እናውቀዋለን። ቅዳሜ ለኢህአዴግ፣ እሁድ ለቅንጅት ሰላማዊ ሰልፍ ተወጥቶ ነበር። ያወደሰ ሁሉ በመከራ ሰዓት አጠገብ አይኖርም። ባለስልጣናቶች ወቁ። እግዚአብሔር የመጣ ቀን የሚያስጥል ማንም የለም። ማንም ሊያስጥል አይችልም። ስለዚህ በተቀመጣችሁበት የስልጣን ወንበር የቀደመውን የአባቶቻችሁን ማንነት አስከብሩ። ባህሉን፣ ታሪኩን አስከብሩ። አትቅኑ በአባቶቻችን ታሪክ፣ አትቅኑ በጀግኖቻችን ታሪክ፣ አትቅኑ ባደረጉት ተጋድሎ። ባይሆን ታሪክ ስሩ። እናንተ ዘረኝነትን በማጥፋት ታሪክ ስሩ። ስልጣን አልፈልግም በማለት ታሪክ ስሩ። ሰንደቅ ዓላማዋን ከፍ በማድረግ ታሪክ ስሩ። ልዩነትን በማስወገድ ታሪክ ስሩ። ጦርነትን በማቆም ልማትን በማምጣት ታሪክ ስሩና ታሪክን አስመዝግቡ። ነገ ትውልዱ የሚያነበው የሰራችሁትን ነው የሚያነበው። ታሪክ አጥፍታችኋል ወይስ ታሪክ ሰርታችኋል? ማንነት አበላሽታችኋል ወይስ ማንነትን አቆይታችኋል? ስብዕና ነቅላችኋል ወይስ ስብዕናን ተክላችኋል? የቱን የሰራችሁት? ቆም ብላችሁ ራሳችሁን ተመልከቱ። የጠፋው ልጅ አስቀድሞ ወደ ልቡ ተመለሰ ይላል መጽሐፍ። ወደ ልባችሁ ተመለሱ። ያን ጊዜ በደማቅ ቀለም ታሪካችሁ ይጻፋል። አለበለዚያ ግን አሁን ባለው ሁኔታ ከሆነ ዘር ማንዘራችሁ የሚያፍሩበት ታሪክ ይሆናል። ታሪክ እውነት ነው፣ ማንም ሊፍቀው የማይችል እውነት፣ ጨለማ የማያሸንፈው ብርሃን፣ ሐሰት የማያሸንፈው እውነት። ታሪክ እውነት ነው። ስለዚህ ይከተባል፣ ይጻፋል፣ ይደጎሳል፣ ፊልም ይሰራል፣ ለትውልድ ይቀርባል። በጎ ስራ አሳፋሪም ስራ ይቀርባል። አድዋ ሲነሳ የአባቶቻችን ጀግንነት ይወሳል። ማይጨው ሲነሳ፣ ዶጋሊ ሲነሳ
የ5 ዓመት ወረራ ሲነሳ የኢትዮጵያ ጀግኖች አባቶች የከፈሉት ዋጋ ይነሳል። የእኛስ ታሪክ በምን ይነሳ ይሆን? ታሪክ እንድንሰራ እግዚአብሔር ይርዳን። እንግዲህ የዛሬው ዝግጅታችን ሚያዝያ 27 የሚከበረውን የአርበኞች ቀን አባቶቻችን የከፈሉትን ዋጋ በወፍ በረር ለመዳሰስ ነበር። በእግዚአብሔር ቸርነት ዳሰናል። ልናስብ ይገባል። ሻማ አብረተን ልናስብ ይገባል። ልናከብር ይገባል። የእኛነታችን መገለጫ ማንነታችን ስለሆነ በእርግጥ ዲቃላ ኢትዮጵያን አይመለከትም። ባንዳ ኢትዮጵያን አይመለከትም። ዘረኛ ኢትዮጵያን አይመለከትም። ይሄ ኢትዮጵያዊ የሆነ እውነተኛ ኢትዮጵያን ግን ይመለከታል። በሚቀጥለው እግዚአብሔር ቢፈቅድና ቢረዳን በሌላ ርዕስ እንገናኛለን። እስከዛ ስትሄዱ የጎደለው ሞልቶ የጠፋው ተገኝቶ ይጠብቃችሁ። የእግዚአብሔር ቸርነት፣ የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቁ አባቴ የአቡነ ሲኖዳ ተራዳይነት አይለየን። ሰላም ለኢትዮጵያ ይሁን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አረገ በስብሐት አረገ በታ የዕርገትን በዓል በዕርገቱ ስፍራ ደረጀ ዘወይንዬ አስጎብኚ ድርጅት ግንቦት 21 የሚከበረውን የአምላካችን የመድኃኒታችን የኢየሱስ ክርስቶስን በዓለ ዕርገት ወደ ቅድስት አገር ኢየሩሳሌም ጉዞ አዘጋጅቷል። የዕርገት በዓል ዮርዳኖስን በመጠመቅ ገዳመ ቆሮንቶስ በመሄድ የተለያዩ ስፍራዎችን አይተው የሚመለሱበት፣ መንፈሳዊ ሕይወቶ የሚጠናከርበት፣ ሐሴትና ደስታን የሚያገኙበት ጉዞ ነው። መነሻ ግንቦት 19፣ መመለሻ ግንቦት 26። የአንድ ሳምንት ጉዞ የሆነውን አስቀድማችሁ ተመዝገቡና ከደረጀ ዘወይንዬ አስጎብኚ ድርጅት ጋር አንድ ላይ እንጓዝ። ዕርገትን በዕርገቱ ስፍራ እናክብር። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት